በጋሞ ዞን በመሬት መንሸራተት አደጋ የሟቾች ቁጥር ከ50 በላይ ተሻግሯል። በአደጋው የ63 ሰዎች ሕይወት ደብዛ ጠፍቷል። አንኳር ዘገባችን ነው። አገዛዙ ለዋና ከተማዋ ደህንነት የተለየና ጥብቅ አቅጣጫ በመስጠት ሌተናንት ጀነራል አስራት ዴኔሮን የከተማው ፖሊስ ኮሚሽነር እንዲሆኑ ሹመት ሰጥቷል። ሹመቱ በከተማው የጸጥታ መዋቅር አስተዳደር ላይ መሰረታዊ የስትራቴጂክ ለውጥ መደረጉን የሚያሳይ መሆኑን ተነግሯል። ሰዓቱን ጠብቆ ይደመጣል። ሱዳን የፈጥኖ ድራሽ ኃይል አርኤስኤፍ በሽብርተኝነት እንዲፈረጅ ጠይቃለች። ሱዳን ይህንን ጥያቄ ያቀረበችው ዋሽንግተን ሙስሊም ወንድማማቾች የተሰኘው ቡድን የሱዳን ቅርንጫፍን በአሸባሪ ድርጅት በፈረጀች ማግስት መሆኑ ትኩረት ስቧል። ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን። የተወደዳችሁ የሀገር ድምጽ ሚዲያ አድማጭ ተመልካቾች የተመረጡ መረጃዎችና ዜና ትንታኔዎችን ወደ እናንተ ማድረስ ጀምረናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። በደቡብ ኢትዮጵያ ክልል ጋሞ ዞን የጣለው ከባድ ዝናብ ባስከተለው የመሬት መንሸራተት አደጋ የሟቾች ቁጥር ከ50 በላይ መሆን በደቡብ ኢትዮጵያ ክልል ጋሞ ዞን የጣለው ከባድ ዝናብ ባስከተለው የመሬት መንሸራተት አደጋ የሟቾች ቁጥር ከ50 በላይ በመሆን መጨመሩ ተሰምቷል። በአደጋው የ63 ሰዎች ሕይወት ደብዛ ጠፍቷል። በጋሞ ዞን ጋጮ ባባ ወረዳ ዶይሳ ቀበሌ መጋቢት 1 2018 ዓ.ም በጣለ ከባድ የመሬት መንሸራተት አደጋ አጋጥሟል። በአካባቢው በጣለው ከባድ ዝናብ የመሬት ናዳ የተጫናቸውን የአንድ ቤተሰብ አባላት 4 ሰዎች አስክሬን ለማውጣት የተደረገው ጥረት ለበርካታ ሰዎች ሞት ምክንያት ሆኗል። በደረሰው አደጋ የሰው ሕይወት ለማትረፍና አስክሬን ለማውጣት የአካባቢው ማህበረሰብ እየተረባረበ ባለበት አጋጣሚ በቦታው ላይ ከባድ የመሬት መንሸራተት አጋጥሟል። በርካታ ሕዝብ በተሰበሰበበት የመሬት መንሸራተት አደጋ እስካሁን ከ50 በላይ ሰዎች ሕይወት ማለፉ ተረጋግጧል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተገኘው አስክሬን 50 መድረሱን የተገለጸ ቢሆንም አሁንም ፍለጋው እንደቀጠለ ነው። በአደጋው የሞቱ የአንድ ቤተሰብ አባላትን አስክሬን ለማውጣት ማህበረሰቡ ተሰብስቦ ርብርብ በሚያደርግበት አጋጣሚ በተከሰተ የመሬት መንሸራተት የጠፉ ሰዎች 96 ደርሰዋል። ከባድ የመሬት መንሸራተት አደጋ ባጋጠመበት ቦታ ላይ ተሰባስቦ ከነበረው ሰው አንጻር የሟቾች ቁጥር ሊጨምር እንደሚችል ተጠቁሟል። አሁንም በቀጠለው የአስክሬን ማውጣት ጥረት ተጨማሪ የመንሸራተት አደጋ እንዳይከሰት ስጋት መኖሩን የአካባቢው ነዋሪዎች እየገለጹ ነው። የብልጽግናው አገዛዝ በአዲስ አበባ ጉዳይ ተጨንቋል። አገዛዙ ለከተማዋ ደህንነት የተለየና ጥብቅ አቅጣጫ በመስጠት ሌተናል ጀነራል አስራት ዴኔሮን የከተማው ፖሊስ ኮሚሽነር እንዲሆኑ ሹመት ሰጥቷል። ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩት ጌቱ አርጋውና 2 ምክትል ኮሚሽነሮች ከኃላፊነት ተነስተዋል። አብይ አህመድ በተነሱት አመራሮች ምትክ የቀድሞ የመከላከያ የምድር ኃይል ዋና አዛዥ ሌተናንት ጀነራል አስራት ዴኔሮና 2 ምክትል ኮሚሽነሮችን ሾመዋል። የጠቅላይ ሚኒስትር ጽህፈት ቤት ረቡዕ መጋቢት 2 2018 ዓ.ም በወጣው መረጃ አብይ ሌተናንት ጀነራል አስራት ዴኔሮን የአዲስ አበባ ፖሊስ ኮሚሽነርነት እንዲመሩ መሾማቸውን ገልጸዋል። አዲስ አበባ ፖሊስ ኮሚሽነር ሆነው የተሾሙት ሌተናል ጀነራል አስራት በኢትዮጵያ መከላከያ ሰራዊት ውስጥ ረጅም ጊዜ ቆዩ ወታደራዊ አዛዥ ናቸው። ይህ ሹመት በከተማ የጸጥታ መዋቅር አስተዳደር ላይ መሰረታዊ የስትራቴጂ ለውጥ መደረጉን የሚያሳይ መሆኑን የጉዳዩ ተከታታዮች ይናገራሉ። መደበኛ የፖሊስ አመራርን በከፍተኛ ወታደራዊ ጄኔራል መተካት አገዛዙ ለዋናው ከተማዋ ደህንነት የተለየና ጥብቅ አቅጣጫ መከተል መጀመሩን ያመለክታል ብለዋል። ያካሄድ በከተማ ውስጥ ሊኖሩ የሚችሉ የተደራጁ ወንጀሎችን ወይም የጸጥታ ስጋቶችን በወታደራዊ ዲሲፕሊንና በተነከረ የሰንሰለት ለመቆጣጠር ያለመ ሊሆን እንደሚችል ይገመታል። በሌላ በኩል ግን የሲቪል ፖሊስ ተቋምን በወታደራዊ መኮንን መምራት የፖሊሲ መደበኛ የህግ ማስከበርና የማህበረሰብ አቀፍ አገልግሎት ባህሪ ወደ ወታደራዊ አቀራረብ ይቀይረዋል ሲሉ አስተያየታቸውን የሰጡ ግለሰቦች ተናግረዋል። ሌተናንት ጀነራል አስራት ከዚህ ቀደም የመከላከያ ሰራዊት የምድር ኃይል ዋና አዛዥ ሆነው አገልግለዋል። ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላ በቤንሻንጉል ጉሙዝ ክልል የተከሰተውን የጸጥታ ችግር ለመቆጣጠር የተቋቋመውን የመተከል ዞን ኮማንድ ፖስት በመምራት ይታወቃሉ።
የወልቃይትና ራያ ጉዳይ ውሳኔ አግኝተዋል። ጌታቸው ረዳ ከፍተኛ ቁጣ ውስጥ ገብተዋል። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በወልቃይት ጠለምትና ራያ አካባቢዎች ላይ ያሳለፈውን ውሳኔ በተመለከተም ለዛሬ ከሰዓት ቀጠሮ ይዞ ነበርም። በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ ከሁለት ሳምንት በፊት በምርጫ ቦርድ ላይ ባቀረበው ክስ መነሻነት ከፍተኛው ፍርድ ቤት የቦርዱን ውሳኔ በጊዜያዊነት አግዶ መቆየቱ ይታወሳል። በዛሬው ዕለት ከሰዓት በኋላ 8 ሰዓት ከ30 በነበረው የፍርድ ቤት ውሎ ኮሎኔል ደመቀ ዘውዱን ጨምሮ በክሱ ላይ ጣልቃ ለመግባት ጥያቄ ያቀረቡ 3 የማንነት አስመላሽ ኮሚቴ ተወካዮች እንዲሁም የተለያዩ የፖለቲካ ፓርቲ ተወካዮች በችሎቱ ተሰይመዋል። ይሁን እንጂ በችሎቱ ላይ አቶ ጌታቸው ረዳ የስምረት ፓርቲ ኃላፊ ለፍርድ ቤቱ ያቀረቡትን ክስ በገዛ ፈቃዳቸው ማንሳታቸውን አሳውቀዋል። በመሰረቱ የፌዴሬሽን ምክር ቤት የሰጠውን ውሳኔ በመቃወም ወደ ፍርድ ቤት መሄዱ አግባብ እንዳልነበር ሲገለጽ የቆየ ሲሆን አቶ ጌታቸው ረዳም ያቀረቡት ክስ እንደማያስኬድ በማመን ዛሬ ሐሳባቸውን በመቀየር ክሳቸውን አቋርጠዋል። በመሆኑም ክሳቸውን በፍላጎታቸው ማንሳታቸውን ለፍርድ ቤቱ በማሳወቃቸው በጊዜያዊነት ታግዶ የቆየው የምርጫ ቦርድ ውሳኔ በቀጥታ ተፈጻሚነት ይኖረዋል። አክለውም አቶ ጌታቸው ጉዳዩ በአስተዳደራዊ መንገድ እንዲፈታላቸው ጥያቄ ማቅረባቸውም ተገልጿል። ከውጭ የዜና ምንጮች ወዳገኘናቸው መረጃዎች ተሻገረ። ሱዳን የፈጥኖ ደራሽ ኃይል RSF በሽብርተኝነት እንዲፈረጅ ጠይቃለች። የሱዳን የውጭ ጉዳይ ሚኒስትር ለዩናይትድ ስቴትስ የጥያቄ ያቀረበው ዋሽንግተን ሙስሊም ወንድማማቾች የተሰኘው ቡድን የሱዳን ቅርንጫፍ በአሸባሪ ድርጅትነት በፈረጀች ማግስት ነው። ዩናይትድ ስቴትስ ሙስሊም ወንድማማቾች በተሰኘው ሱዳን ውስጥ በሚንቀሳቀሰው ቡድን ላይ ያሳለፈችው የሽብርተኝነት ፍረጃ ከመጪው ሳምንት ጀምሮ ተግባራዊ እንደሚሆን ተገልጿል። ዋሽንግተን ቡድኑን በሽብርተኝነት የፈረጀችው ተዋጊዎች ስልጠናና ሌሎች ድጋፎችን ከኢራን እስላማዊ አብዮታዊ ጥበቃ ቡድን የሚቀበል ድርጅት ነው በሚል ነው። የአሜሪካ የውጭ ጉዳይ ሚኒስትር ፍረጃውን አስመልክቶ ባወጣው መግለጫ የሱዳኑ ሙስሊም ወንድማማቾች በሀገሪቱ ውስጥ ሰላም ለማስፈን የሚደረገውን ጥረት ችላ በማለት በሲቪሎች ላይ ያልተገደበ ጥቃት ያደርሳል፣ አመፀኛ ርዕዮተ ዓለሙንም ያስፋፋል ሲል ከሷል። የአሜሪካን ውሳኔ ያጤነው የሱዳን የውጭ ጉዳይ ሚኒስትር በበኩሉ በሀገሪቱ ዓለም አቀፍ የሰብአዊነት ሕጎች የሚጥሱ የሽብር ተግባርና በሰብአዊነት ላይ ወንጀል የሚፈጽሙ እንዲሁም የጦር ወንጀሎችን ያደረሱ በሙሉ በአሸባሪ ድርጅትነት መፈረጅ አለባቸው ብሏል። በመሆኑም አሜሪካ ፈጥኖ ደራሽ ኃይል RSF የዘር ማጥፋትን ጨምሮ የፈጸማቸውን ወንጀሎች ከግምት በማስገባት አሸባሪ ቡድን ብላ እንድትፈርጀው ጠይቋል። ከጎርጎሮሳውያኑ 2023 ጀምሮ በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በሱዳን ጊዜያዊ መሪ አብዱልፈታህ አልቡርሃን ስር ካለው ከመደበኛ የሱዳን ጦር ጋር እየተዋጋ ነው። አልቡርሃን ለፖለቲካ ድጋፍና ተዋጊዎችን ለማሰለፍ ሲሉ ከሙስሊም ወንድማማቾቹ ውስብስብ ግንኙነት እንዳላቸው ይነገራል። አሜሪካ፣ ግብጽና ሳውዲ አረቢያ ግን አልቡርሃን ከቡድኑ ጋር ያላቸው ግንኙነት እንዲያቋርጡ ጫና ያደርጋሉ። በመጨረሻም በጅቡቲ የሚገኘው የአሜሪካ ኤምባሲ ማስጠንቀቂያ ያወጣ። ኤምባሲው በመግለጫው በቀጠናው ውስጥ ባለው ውጥረትና በአሜሪካ ጥቅሞች ላይ በተፈጠረው ስጋት የተነሳ በጅቡቲ የሚገኙ አሜሪካውያን ከፍተኛ ጥንቃቄ ማድረግ እንዳለባቸው አሳስበዋል። ዜጎችና ሰራተኞቹ በኤምባሲው አካባቢና የአሜሪካ ጦር ሰፈር በሚገኙበት ሌሞኔር ካምፕ አቅራቢያ መሄድ እንደሌለባቸው የጠቀሰው መግለጫው የአሜሪካውያንን ደህንነትና ጸጥታ ከመጠበቅ በላይ ቅድሚያ የምንሰጠው ነገር የለም ብለዋል። ለቅድመ ጥንቃቄ ሲባል ኤምባሲው የሚሰጠውን የቆንጽላ አገልግሎት ማቋረጡንና ኤምባሲው ውስጥ ገብተው የሚሰሩ ሰዎችን መቀነሱን የገለጸው መግለጫው ይሁንና ለአሜሪካ ዜጎች የድንገተኛ አገልግሎት በመስጠት ላይ መሆኑን አስታውቋል። የተወደዳችሁ የሀገር ድምጽ አድማጭ ተመልካቾች ወደ እናንተ የደረሱት የተመረጡ መረጃዎቻችን ይህንን ይመስሉ ነበር። ስለተከታተላችሁን ከልብ አመሰገንን። ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን በዚሁ ተሰናበትን። ሰላም ለምድራችን፣ ሰላም ለኢትዮጵያ፣ ጤና ይስጥልን።